ፐርፌክት የሚባል ፈርስት ዴት ምን ያህል መቆየት አለበት ብላችሁ ታስባላችሁ? ሳይኮሎጂስቷ ዶክተር ሱግላኒ እንደምትለው ከሆነ ከ60 እስከ 90 ደቂቃ ሊቆይ ይገባል። አያችሁ፣ ወንዶች በሴቶች ሲሳቡ ጊዜ በጣም ይፈጥንባቸዋል። በዚህም አጭር ጊዜ ያሳለፉ ይመስላቸዋል። በተቃራኒው ግን ለሴቶች ጊዜ ይዘገያል። ለዛም ነው ከ60 እስከ 90 ደቂቃ ጊዜው ከበለጠ የሚደብራት። ይህ እናንተን ለመርዳትና የፍቅር ህይወታችሁን ለማሻሻል ከሰበሰብኳቸው ሳይንሳዊ ትሪኮች አንዱ ነው። ምን እሱ ብቻ! የመጀመሪያ ዴታችሁ ላይ እንዴት አብራችሁ እንድትተኛ እንደምታደርጉም ትማሩበታላችሁ። አንደኛ፣ ዝግጅት። አሁን የመጀመሪያው ችግራችን ትክክለኛውን ቦታ መምረጥ ነው። በ2018 ዙስክ የሚባል የዴቲንግ ዌብሳይት አሜሪካ ውስጥ ባሉ ከተሞች ላይ ትልቅ ጥናት ለማድረግ ይወስናል። ዓላማውም በጣም አሪፍ የሚባሉ የዴቲንግ ሎኬሽኖችን ማግኘት ነበር። በጣም የሚያስገርመው ነገር ደግሞ ሁሉም ከተሞች ላይ የተገኘው ድግግሞሽ እንደ መንታዎች አንድ አይነት መሆኑ ነው። እራት አንደኛ ደረጃ ላይ፣ ቡና ሁለተኛ እና የዎኪንግ ፓርኮች ሶስተኛ ላይ ተቀምጠዋል። አሁን ይህንን አውቀህ እራት ልትጋብዛት ካሰብክ ማወቅ ያለብህ ነገሮች አሉ። ዘ ናሽናል ላይብረሪ ኦፍ ሜዲሲን እንዳገኘው ከሆነ ምግብ ማጋራት ሌላ ሁለተኛ ዴት የመውጣት እድላችሁን ከ43% ወደ ከፍተኛ 93% እንደሚያሳድገው ያሳያል። ለምን? በዝምታ ቅርበትና ጥልቅ መተዋወቅን ስለሚገነባ። እንደ ውሃ መቅዳትና ካቻፕ ማቀበል ያሉ ቀላል ድርጊቶች ራሱ ለውጥ ያመጣሉ። ግን ኖቨሊቲ ኢፌክት የሚባል አንድ ትንሽ ነገር አለ። ተመሳሳይ የሆነ አንድን ተግባር ከ20 እስከ 30 ደቂቃ ደጋግመን ካደረግነው በኋላ የመሰላቸት ባህሪ እናሳያለን። ለዛ ሙሉ ዴቱ እስኪያልቅ አንድ ቦታ ይዛሃት አትቀመጥ። ነገሮችን ተንቀሳቃሽ ሆነው እንዲቆዩ የሚያደርግ ትንንሽ ለውጦችን ፍጠር። ቶኪፋይ በሚባል የአጋር አፈላላጊ ድርጅት እንደተረጋገጠው ከሆነ አክቲቭ የሆነ ዴት ከፓሲቭ ዴት 25% የበለጠ የመሳካት እድል አለው። ስለዚህ እራት ከበላችሁ በኋላ ለወክ ወደ ፓርክ ይዛሃት ሂድ፣ ወይም ጌም ለመጫወት አርኬድ ይዛሃት ግባ። ግን ከመጠን ያለፈ ጥረት ካሳያት ለአንተ ያላት አመለካከት እንዴት የሚቀየር ይመስልሃል? የምትወድህና የበለጠ ቦታ የምትሰጥህ? ኖ፣ አይምሮዋ የሚያስበው አንድ ተራ ሰው እሷን የመሰለች ልዕልት ሊያማልል እየሞከረ እንዳለ ነው። ስለዚህ ነገሮችን በማጣፋት ጥረት ሚዛን እንዲደፋ ልታደርግ ይገባል። ይህም ወደ ቀጣዩ ነጥብ ይመራናል። ሁለተኛ፣ ግርማ ሞገስ። አሌክሳንደር ቴዎዶሮቭ እንደሚለው ከሆነ ሰዎች በተዋወቁም በመጀመሪያዎቹ 7 ሰከንዶች መልካችንን በማየት ብቻ ያለንን ግርማ ሞገስና ማራኪነት ይፈርጃሉ። ይህንንም ከአሜሪካው ተዋናይ ክላርክ ጋብል መማር እንችላለን። ስራውን ሲጀምር አይናፋር፣ ገራገርና በራስ መተማመን የጎደለው ነበር። በዚህም በታዋቂ ተዋናዮች ጥላ ተከልሎ እውቅና ማግኘት ያስቸግረው ነበር። ታዲያም የሆነ ሰሞን ላይ ግን ያ አይናፋርና በራስ መተማመን የጎደለው ልጅ የሆሊውድ ሴቶችን ልብ ወደሚሰብረው ሰው ተቀይሮ ነበር። እንዴት? በጊዜው የወንዶች ውበት ጣሪያ የነካበት ሰዓት ነበር። እሱም ይህንን ፓተርን ቢሰብረው እንደሚሳካለት በመገንዘብ ሱፍ ይለብሳል፣ ግን ፀጉሩን አያስተካክልም። የሸሚዙንና የእጅጌውን ቁልፍ ደረቱንና የክርን ጡንቻውን ለማሳየት አይቆልፋቸውም። ይህም ኢምባላንስ ኢፌክት ይባላል። እናንተም ልትጠቀሙት ትችላላችሁ። ፎርማል ለሆነና ስርዓቱን ለጠበቀ ዴት ፀጉራችሁንና ጺማችሁን ሳይስተካከል ተዉት። ካዥዋል ወይም ቀላል ለሆነ ዴት ሁዲና የቤት ልብሶች መልበስ ትችላላችሁ፣ ግን የተስተካከለ ፀጉርና ጺም ሊኖራችሁ ይገባል። ፊታችሁና ቆዳችሁም ትሪት የተደረገ ይሁን። ግን ይሄ ሁላ ምን ያደርጋል ካላችሁኝ፣ ቅድም እንዳልኳችሁ ለእሷ እንደማታሸረግዱና ደፋር እንደሆናችሁ ያሳያል። በ1995 የቴክሳስ ዩኒቨርሲቲ የሴቶች ሳይኮሎጂ አሲስታንት ፕሮፌሰርና ጸሐፊ የሆነችው ጄንሰን ካምፔል እንዳገኘችው የማህበራዊ ህይወታቸው ላይ የበላይነት የሚያሳዩ ወንዶች በጣም ሳቢ ተደርገው በሴቶች እንደሚታዩ ነው። እናም ይህ የኢምባላንስ ኢፌክት ድፍረታችሁን ከምታሳዩባቸው 3 መንገዶች አንዱ ነው። ሁለተኛውም ባሳያችሁ ቀላል ይሆናል። እንደምትመለከቱት ሁሉም ሴቶች በሚባል ደረጃ የመጀመሪያ ዴት ላይ የሚያደርጉት ጌጣጌጥ አለ። ቀለበት፣ ጆሮ ጌጥ ወይም ደግሞ ሀብል። አንተ ግን ይህንን አጋጣሚ ልትጠቀምበት ትችላለህ። ቀለበት ካረገች አድንቅላትና ባላስነቃ መንገድ እጆቿን ያዛቸው። ጆሮ ጌጥ ካረገች ደግሞ እንደወደድካቸው ንገራትና እጅህን ፀጉሯን ለመንካት ተጠቀሙ። ቡም! የንክኪውን ገደብ መስበር ችለካል። በሳይንቲፊክ አሜሪካን መጋዚን መሰረት ይህም ማድረግ ሁለተኛ ዴት የመውጣት እድልህን በ2 እጥፍ ጨምሮታል። ግን ሶስተኛው ትሪክ ቀጣዩ ዴትህን ያረጋግጥልካል። እንደ ሌሎች ወንዶች ሁለተኛ ዴት ለመውጣት ከመጠየቅ ይልቅ በወሬ መሃል አንሳው። ለምሳሌ ሆረር ፊልም ማየት እንደሚመስጣትና እንደምትወድ ከነገረች ለምን ቀጣይ ስንገናኝ አናቤልን አንድ ላይ አናየውም? የምወደው ሆረር ፊልም ነው ብለክ መመለስ ትችላለክ። አሁን ምንም ያህል ብትዘጋጅ ወይም ምንም ያህል ብትሞክር አንዳንድ አስቀያሚና ደባሪ አጋጣሚዎች መፈጠራቸው የማይቀር ነገር ነው። ግን ጠጋ በል።
አንድ ሚስጥር ልንገርክ፣ ሰዎች እያንዳንዱ ደቂቃ ላይ የተፈጠሩ ነገሮችን አያስታውሱም። ፒክ የሚባሉ አጋጣሚዎችንና ማለቂያዎችን ነው የሚያስታውሱት። ይህም ደ ጎል ግራዲያንት ኢፌክት ይባላል። ስለዚህ ዓላማ መሆን ያለበት እንከን የለሽ መሆን ሳይሆን አንድ ወይም ሁለት ስሜቷን ከፍ የሚያደርጉ አጋጣሚዎችን መፍጠርና ኤነርጂዋ ከፍ እንዳለ ፕሮግራሙን መዝጋት ነው። ግን እንዴት ነው እነዚህን አጋጣሚዎች የምትፈጥረው? ሶስተኛ ኬሚስትሪ። ንግግርህን በአንድ ጥያቄ ብቻ ቦግ ማድረግ ብትችልስ? የዘመናዊው የማማለል አባት የሆነው ሮስ ጄፍሪስ እዚህ ጋ ነው የሚመጣው። እሱ እንዳገኘው ከሆነ የተለመዱትና ብዙ ሰው የሚጠቀማቸው ቀላል ወሬዎች ብዙ ጊዜ አይሰሩም። ለዚህ ምክንያቱ ደግሞ ሰዎች የሆነ ነገርን እንዲያደርጉ ከሚገፋቸው ዋና ነገር ጋር አለመገናኘቱ ነው። ስሜት። ለዚህም ብሎ ኢሊሲቲንግ ቫልዩስ የሚባል ቴክኒክ ፈጠረ። የተለመዱትን ደባሪ ጥያቄዎች ከመጠየቅ ይልቅ ኩራት፣ ደስታ ወይም ጉጉት እንዲሰማት የሚያደርጉ ጥያቄዎችን ጠይቃት። አሁን ይህን ቪዲዮ እያያችሁ ስታስቡት እንደዚህ አይነት ጥያቄዎችን በቦታው ላይ ማምጣት የሚከብድ ሊመስላችሁ ይችላል። ለዛም ነው እኔ የምጠቀማቸውን እንደ ምሳሌ የምሰጣችሁ። እናንተም ከነዚህ ተነስታችሁ የራሳችሁን ማዘጋጀት አያቅታችሁ። ሪሌሽንሺፕ ውስጥ ቅድሚያ የምትሰጪው ነገር ምንድን ነው? ካሳካሻቸው ነገሮች ውስጥ ትልቁን ደስታ የሰጠሽ ምንድን ነው? ለመኖር አንድ ሀገር ምረጪ ብትባይ የት ይሆን ነበር? ግን በተሳሳተ መንገድ ከጠየካት ትልቅ ተጽዕኖ አይኖረውም። ሳይኮሎጂስትና ጠበቃ የሆነው ዚክ ሩብን እንዳገኘው ከሆነ በእያንዳንዱ ደቂቃ የምትደረግ የአይን ግንኙነት ፍቅርን በ280% ትጨምረዋለች። ስለዚህ እነዚህን ጥያቄዎች ስትጠይቃት አይኗን ቀጥታ እያየ መሆን አለበት። ግን ስለ አይን ካወራን ላይቀር በሰዎች ዘንድ በጣም እየተዘዋወረ ያለ ላርመው የምፈልግ አንድ የተሳሳተ መረጃ አለ። ብዙ ሰዎች የአይን ብሌን መስፋትን የመውደድ ምልክት አድርገው ይወስዳሉ። ትልቅ ስህተት። ኤምአይቲ እንዳወጣው ጥናት ከሆነ የአይን ብሌን መጥበብ ነው ስበትን የሚያሳየው። ዴት እስካሁን እንዳሰብነው በአሪፍ ከሄደ እንድትስማት ትንሽ ምልክቶችን ልትሰጥክ ትችላለች። ይህም አይንህንና ከንፈርህን ማየት፣ አንገቷን ማጣመም እና እንደምታየው በትንሹ ከንፈሯን መክፈትን ያጠቃልላል። ግን ይህም ምልክት ካየ በኋላ አንተስ እንዴት ነው ልትስማት የምትሞክረው? እንግዲህ መጀመሪያ ከራስሽ የምትወጁ የአካል ክፍል የቱ ነው ብለህ ትጠይቃታለህ። ከከንፈሯ ውጭ ሌላ የቱኛውንም ፊቸር ከጠራች እሱ ለእኔ ሁለተኛዬ ነው፣ ከንፈሮችሽን የበለጠ ወዳችኋለሁ ብለህ ትመልስላታለህ። መሳቅና መሽኮርመም ስትጀምር የምትስምበት ትክክለኛ ሰዓት ነው። በመጀመሪያው ጥያቄ ከንፈሮችን ካለች ከመጀመሪያው እንድትስማ ትፈልጋለች ማለት ነው። አሁን ይህንን ስትሰማ ያሸነፍክ ሊመስል ይችላል፣ ነገር ግን ጨዋታው ገና እየጀመረ ነው።